አልሐምዱሊላህ ጠንክሬ በመስራቴ ነው እዚህ የደረስኩት ማለት ነው። እና ብራዘር አንተም ጠንክረህ ከስራ እዚህ ድረስ አለ የተለየ ነገር የለም። እዚህ አይደለም ከኔ በላይ እኔም ከዚህ በላይ ነው የምሄደው። ብራዘር 10 ቪው ሊሆን ይችላል፣ 5 ቪው ሊሆን ይችላል፣ 20 ቪው 50 ቪው ሊሆን ይችላል። አንተ የጠበቀው ግን ሩቅ ነው። ብዙ ሰው ተስፋ የሚቆርጠው እንደዚህ ነው። አሁንማ በቃኝ እባክህ ይሄ ነገር ላቁሞ መሰሉኝ ምናምን እስኪሉ ድረስ እኔ እቅዴ ይሄ ሆኗል። እኔ ለአንተ እንድነግርህ ነው። አንተ ዛሬ 1 ሰብስክራይብ የለህም ይሆናል፣ 0 ሰብስክራይብ 10 ሰብስክራይብ ሊሆን ይችላል። ብዙ ጊዜ አንተ ዛሬ የለቀቀው ቪዲዮ ዛሬ ላይ ነገ 10 ቪው ወይ 20 ቪው ሆኖ ተስፋ ሊያስቆርጥህ ይችላል። ነገር ግን ዛሬ የሰራኸው ቪዲዮ የሆነ ቀን ላይ ቫይራል ሊወጣ ይችላል። ሰላም ወዳጆቼ፣ ሰላም። ዛሬ ስለ ቪዲዮ ኤዲቲንግ እና በዚህ ስራ ላይ እንዴት ስኬታ እንደምንሆን እናወራለን፣ እንነጋገራለን። እስከ ቪዲዮ መጨረሻ አብራችን ቆይ። እኔ ራሴ ኤዲት ያደረኩኝ በራሴ በሰራሁት ስራ ራሴ ኤዲት ያደረኩኝ ቪዲዮ እየቀረጽኩኝ ምን እያልኩኝ ራሴ በሰራሁት ስራ እስካሁን 56,000 ኬ በላይ ሰብስክራይበሮችን ማግኘት ችያለሁ በዚህ አካውንት። ከዚህ በፊት የነገርኳችሁ አካውንት አለ። ከዚህ በፊት ሌላ ትልቅ ከ75,000 ኬ በላይ አካውንት ነበረኝ፣ እሱ ተዘግቶብኛል። ለምንድነው ይሄ የምነግራችሁ? በኋላ የምነግራችሁ ነገር ስላለ ነው። እና ደግሞ ድጋሚ 35,000 አካባቢ ኬ ነበረኝ። እሱም ልክ ሞኒ አድርጌው 2 ወር ነው ምናምን እንትን እንዳለ እሱም ሞኒ ያነሳብኝ። ምክንያቱም ከዛ በፊት የነበረ ሰዓት እንትን ሲል ሞኒ ያነሳብኝና ኤአይ ነው ምናምን ነገር መታከስ ሲጀምር እሱም አነሳብኝ። ከዛ ለሶስተኛ ጊዜ በዚህ መስራት ጀመርኩኝ። በዚህ መስራት ከጀመርኩኝ በኋላ በቃ እንትን ብዬ ነው በጣም በቃ ወጥሬ እልህ ይዞኝ ምናምን ተስፋ ሳልቆርጥ በዚህ መስራት ከጀመርኩኝ በኋላ ራሴ ቪዲዮ ይቀረጽኩኝ ራሴ ኤዲት ያደረኩኝ እስከ አሁን 56,000 ኬ ደርሻለሁ። እስካሁን ራሴ በዚህ በሰራሁት እስካሁን 56,000 በላይ ኬ ተከታታዮችና ተመልካቾችን ማግኘት ችያለሁኝ። ይሄ አልሐምዱሊላህ የሚያሳይ ይህ በትዕግስት መማርና በቀጣይነትና በጽናት የመስራት ውጤት በመስራቴ የመጣ ውጤት ነው። አንድ ሰው ተስፋ ካልቆረጠ በሆነ ነገር ክራውድ ውስጥ ገብቶ ተስፋ ካልቆረጠ እንዲህ ብለህ ብዙ ነገሮች አሉ። በነገራችን ላይ ቪዲዮ ዩቲዩብ ሲሰራ በጣም ትዕግስት ይፈልጋል፣ ጽናት ይፈልጋል፣ ቀጣይነት ወጥነት ያለው ስራ ይፈልጋል። አንድ ቪዲዮ ቀረጻችሁ ልበል፣ አንድ ቪዲዮ ቀርጸ የ15 ደቂቃ ቪዲዮ ቀርጸ በጣም ደክሞ በጣም አድካሚ በሆነ ሁኔታ ኤዲት ያውም በስልክ ነው የምቀርጸው፣ በስልክ ነው ኤዲት ማድረገው፣ በስልክ ነው ሁሉም ነገር ማድረገው። ሌላ የተለየ ኮምፒውተር ምናምን የለኝም። ስለዚህ በስልክ ነው የምቀርጸው፣ በስልክ ነው ኤዲት ማድረገው። በጣም የ15 ደቂቃ ወይ 10 ደቂቃ ቪዲዮ ቀርጽክ ልበል፣ በጣም ኤዲት ስታደርግ ቆይተህ ምን ብለህ በቃ ፐርፌክት አድርጌዋለሁ ትልና ሁሉም ነገር ከዛ ኤዲት አድርገህ ከጨረስክ በኋላ ከዛ ቅድሚያ ፖስት ከማድረግ በፊት ቴምብናል ታዘጋጃለህ፣ ከዛ ታይትል ታዘጋጃለህ፣ ዲስክሪፕት ታዘጋጅና ሁሉም ነገር ከተጠናቀቀ በኋላ ፖስት ታደርገዋለህ። ፖስት ካደረግከው በኋላ በለው ሰፍ ብለህ ምናምን በቃ ይሄማ ኢንሻአላህ ስንት ቪው አገኝበት ይሁን ምናምን ብለህ ሰፍ ብለህ ስትጠብቅ ብራዘር 10 ቪው ሊሆን ይችላል፣ 5 ቪው ሊሆን ይችላል፣ 20 ቪው 50 ቪው ሊሆን ይችላል። አንተ የጠበቀው ግን ሩቅ ነው። ብዙ ሰው ተስፋ የሚቆርጠው እንደዚህ ነው። ቪዲዮ ይሰራል፣ ኤዲት ያደርጋል በተቻለው አቅም፣ በስልክም ቢሆን በኮምፒውተርም ሊሆን ይችላል። በስልክ የሚሰራ ሰው ብቻ ነው ተስፋ የሚቆርጠው ማለትም አይደለም። አቅም ፓወር ያላቸውም ሰዎች ሰርቶ መጀመሪያ አካባቢ ተስፋ ቆርጦ ብዙ የሚወጡ ሰዎች አሉ። ለምን? ዩቱብ በጣም ከሚፈልጋቸው ነገሮች አንዱ ትዕግስት፣ ወጥነት፣ ጽናት እና ተመሳሳይነት የሆኑ ስራዎች ሁልጊዜ ይፈልጋል። አንተ ምን አይነት ስራ ነው የምትሰራው? ምንድነው አልጎሪዝም መሆን ያለበት? እንዴት ነው ምናምን ያ ነገሮችን ሁሉ ዩቲዩብ ሰብስቦልህ ነው ከዛ ከተወሰነ ጊዜ በኋላ ቫይራል ያወጣል ማለት ነው። እኔ አሁን በፊቱ አካውንቴ ከእንደዛ በኋላ ነው ላጥ ብዬ ነበረ ከዛ ምናምን። አሁን ደግሞ በዚህኛው ሾርት ነበር የምሰራበት። አሁን ደግሞ ረጃጅም ቪዲዮዎችን ማቅረብ ጀምሬያለሁኝ በዚህ እና ባለፈው መጀመሪያ ስጀምር አካባቢ እስከዚህም ነበር። አሁን ግን ያወጣልኝ ነው። ለምን? ወጥነት ባለበት ሁኔታ አሁን በዚህ መስራት ከጀመርኩኝ በኋላ በወጥነት እየሰራሁ ነው፣ በቀጣይነት እየሰራሁ ነው፣ በጽናት በትዕግስት እየሰራሁ ነው። ምሰራው በስልክ ነው፣ ኤዲት ማድረገው በስልክ ነው። የተለየ ነገር የለም። ነገር ግን በትዕግስት እየሰራሁኝ ስለሆነ ስኬታማ እየሆንኩኝ ነው ማለት ነው። እና ስትሰሩ በጣም ትዕግስትና ወጥነት ይፈልጋል። ብዙ ሰዎች እኔ አልችልም
ወይንም ደግሞ ለመስራት ገንዘብ ያስፈልገኛል ብሎ ያስባሉ። ገንዘብ ያስፈልገኛል ብሎ የሚያስቡት ለምንድን ነው? የሆነ የተለያዩ ማቴሪያሎችን ለመግዛት እቃ ለዩቱብ ቪዲዮ ኤዲቲንግ እና ለዩቱብ የሚሆን ጥሩ ስልክ፣ ኮምፒውተር፣ ላፕቶፕ ሊሆን ይችላል። የተለያዩ ነገሮች ኤዲት ማድረጊያ ቁሳቁሶች ብዙ የዩቱብ እቃ እኮ በነገራችን ላይ ላሟላ ብትል እስከ 1 ሚሊዮን ብር ራሱ ሊጠበቅብህ ይችላል ብራዘር። በጣም ብዙ ሁሉም እቃዎች ላሟላ ብትል ማይኩ ምኑ ብዙ ነገር አለ። እኛ ግን በኤርፎንም ቢሆን በምንም እየሰራን እንትን እያለን ነው እና ኢንሻአላህ ነገ የተሻለ ቦታ እስክንደርስ ማለት ግን በምን ስራ በምንም በቀጣይነት ከሰራህ በትዕግስት ከሰራህ የምትፈልገው ቦታ ትደርሳለህ። እና ብዙ ሰዎች እኔ ቪዲዮ መስራት አልችልም፣ ርዕስ እንዴት ነው የሚመጣው፣ ርዕስ ከዛስ ኤዲት ማድረጉ ምኑ ብዙ ሲያስቡት ዳገት የሆነባቸውና ገና ሳይጀምሩት ነው የሚተዉት ማለት ነው። ቪዲዮ ሰርቶ ዩቱብ መስራት ጀምሮ ገና ከመጀመሩ የሚተዉ በጣም ብዙ ሰዎች አሉ። ለምንድን ነው? አንዳንዴ ገንዘብ ያላቸውም ሰዎች ሊሆኑ ይችላሉ ብያለሁ። አንዳንዶች በብዛት ደግሞ እኔ ዩቱብ ለመስራት ገንዘብ ያስፈልገኛል፣ ገንዘብ ቢኖር ችግር የለውም አይጠላም። ብዙ ነገሮች ላይት ያስፈልግሃል፣ ብዙ ዲኮር፣ ቢሮ ማሳመር ይኖራል ምናምን ነገር፣ ስቱዲዮ ምናምን ነገር በጣም በተሻለ ነገር በሰራህ ቁጥር በነገራችን ላይ የተሻለ ነገርም የተሻለ ደረጃም እንትን ለማለት እድል ይኖራል። ግን በትንሽም እንደኔው በስልክም ሰርቶ ወደ ትልቁ ደረጃ መድረስ ይቻላል ማለት ነው። እኔ እንደውም እስከዛሬ ተስፋ ያልቆርጥ ባለመቁረጥ የራሱ አሁን በጣም በራሴ እንትን እያልኩኝ ነው። አልሐምዱሊላህ ከአላህ በታች ማለት ከአላህ በታች ሁሉም አድራጊ ሁሉም ሰጪው ነሺው ምኑም አላህ ነው። ከአላህ በታች ነው የምላቸው እና እነዛን ሁሉ ነገሮች አልፌ ምርጥ በቃ አሁንማ በቃ ስል ምርጥ የሆነልኝ ቪዲዮ ላይ እንትን ዩቱብ ሲዘጋብኝ ድጋሚ ሌላም 30 ምናምን ደርሼ ነው እንትን ያልኩት። እሱም ሲዘጋብኝ ተስፋ አልቆረጥኩም በአላህ እገዛና ፈቃድ። አሁን ደግሞ ይሄኛው ከምን ተነስቼ 56K አልፌ ያለሁኝ ማለት አልሐምዱሊላህ። ይህ ትልቅ ነገር ነው እያልኩኝ አይደለም። ከዚህም በላይ እንሄዳለን። በጣም ብዙ 1 ሚሊዮን ምናምን ብዙ ነው ንያችን ኢንሻአላህ። እና እስካሁን እዚህ ደርሰናል። እና ብዙ ሰዎች ለመስራት ገንዘብ ያስፈልጋል ብሎ ያስባሉ። ነገር ግን በስልካችን ብቻ ምርጥ ቪዲዮ ቀርጾ ምርጥ ቪዲዮ ኤዲት አድርጎ ምርጥ ቪዲዮ መፖሰት ይቻላል። ምርጥ ቪዲዮ በነገራችን ላይ ኤዲት ስታደርጉ የሚመክራችሁ በካፕካት አድርጎ። ካፕካት በተለይ ለጀማሪ ዩቱበሮች በጣም አሪፍ ነው፣ ቀላል ነው። ካፕካት ላይ በነገራችን ላይ ሁሉም ነገር አለ፣ የምትፈልጉት ነገር ሁሉ። ለምሳሌ ካፕካት ይሄን ቪዲዮ ወስጄ ካፕካት ላይ ኤዲት ሳደርገው እሺ ከሆነ ከቢሮ ልክ እቃ ከፍተህ እንደማውጣት እሺ ባክግራውንዱን ላሳምረው። አሁን ይሄ የምቀርጸው ባክግራውንድ እና በኋላ በኤዲት ሳስተካክለው እናንተ ጋር የሚደርሰው ባክግራውንድ አንድ አይደለም። እና ካፕካት ላይ በጣም ቀላሉ ነገር ምንድነው? ባክግራውንድ ለመቀየር ከዛው ጋር ነው እንዲፈሳ የሆነ ጠቃርጋ በረከፍተህ አውጥተህ እንደማድረግ ማለት ነው። ድምጽ እንትን ለማድረግ የድምጽ ጫጫታዎችን ለመቀነስ ከዛው ነው። ብዙ ሁሉም ለቪዲዮዋቸው የሚጠቅመው ኢፌክት አለ፣ አኒሜሽን አለ፣ ብዙ ነገር ሁሉም ነገር ከዛው ጋር ነው የምታገኙት። ሩቅ መሄድ አይጠበቅባችሁም። እና ሁሉም አንዳንዶቹ እንጂ አብዛኛው በነፃ ነው። ካፕካት ላይ እንትን ኤዲት ስታደርጉ አብዛኛው በነፃ ነው። አንዳንዱ ላይ ነው እስኪ ከፍት ድረስ ዳታ የሚፈልገው ማለት እና ለጀማሪ ዩቱበሮች በጣም የምመክራችሁ ነገር በካፕካት ኤዲት አድርጉ። ቀላል ነው። አንዴ ካወቃችሁት አንዴ ከተማራችሁት ብዙ የሚከብድ ነገር አለ። ነገራቶቹ ቀለል ነው የሚያደርጋችሁ፣ ያግዛል። ገንዘብ ምናምን ብላችሁ ሌላ ነገር ምክንያት ሳታበዙ ቀጥታ ቪዲዮ መስራት ጀምሩ። ቪዲዮ ስትሰሩ ደግሞ ቪዲዮ ቀጥታ ያለ ኤዲት ዝም ብላችሁ አትጫኑ። ዝም ብላችሁ መጫን የለባችሁም። በባለፈው ቪዲዮ ላይ እንደነገርኳችሁ ቪዲዮ ቀርጾ ዝም ብሎ መጫን ለምሳሌ በግ ከነ ምንም ሳይታረድ ሳይጠበስ ዝም ብሎ ለመብላት እንደማዘጋጀት ነው ማለት ነው። አይሆንም። እናንተ ቪዲዮ ቀርጻችሁ ቪዲዮአችሁ ኤዲት ሳታረጉ ዩቲዩብ ላይ አትፖስቱ። ሰውም ቁጭ ብሎ የሚያይበት ትዕግስት የለውም፣ አያይላችሁ። እናንተም ደግሞ ዩቲዩብም ደግሞ ይሄ ሰውየው ይህ እከሌ ባለዚህ አካውንት በትክክል ለመስራት ቆርጦ ተነስቶ ከኔ ጋር ለመስራት ከኔ ጋር አብሮ ለመጓዝ ወስኖ አይደለም ከኔ ጋር እየሰራ ያለው ብሎ ነው የሚያስበው ዩቲዩብም። ስለዚህ ዩቲዩብ ቪዲዮ ትቀርጻላችሁ፣ ከቀረጻችሁ በኋላ ደግሞ ኤዲት ታደርጋላችሁ። የቻላችሁትን ያህል በደንብ ብታደርጉ መልካም። እኔም ደግሞ ስለ ቪዲዮ ኤዲቲንግ ያስተማርኩበትና በደንብ አድርጌ ስክሪፕት አድርጌ ያሳየሁበት ቪዲዮ 20 ምናምን ደቂቃ አለ። እሱንም ተመልከቱት። ለኤዲት በጣም ይጠቅማቸዋል እና እንደዛ ያደረጋችሁ መቀጠል ትችላላችሁ። እና ስኬት የሚጀምረው
አንድ ሰው እኔ ለምሳሌ አንተ ልበለሽ እኔ ስኬታማ ለመሆን እያሰብኩኝ ስኬታማ ለመሆን ፈልጌ ስኬት እንዲህ በአንድ ጀንበር መጥቶ በሬ አንኳኩቶ ሊገባ አይችልም። ስኬታማ ለመሆን ስጀምር ሳስብ ስወስን ምን ማድረግ አለብኝ? መጀመር አለብኝ። ነገራቶችን ማድረግ ያለብኝን ነገር መጀመር አለብኝ። አሁን ለምሳሌ እዚህ ጋር ለሙሉ ጊዜና ሰዓቴን ሰጥቼ ዩቲዩብን እየሰራሁኝ ነው። አሁን እየሰራሁኝ ነው፣ ስኬታማም እየሆንኩኝ ነው። አልሐምዱሊላህ። ስኬታማ ለመሆን ስትፈልጉ ዛሬውኑ መጀመር ነው ያለባችሁ። ሳትጀምር ቪዲዮ ሳትቀርጽ ቪዲዮ ቀርጸ ኤዲት አድርገህ ሳታረግ እኔ አይሆንልኝም ብለህ ገና ከጀምሮ ተስፋ መቁረጥ አያስፈልግም ብራዘር። ዛሬ አንተ ቀን በጣም የሆነ ለራስ አንዳንዴ ለራሳችን የምንሰጠው ዋጋ ትንሽ ወደኋላ ይጎትተናል። በቃ እንደዚህ ወደኋላ እንዳንሰራ የምንፈልገው ነገር እንዳናደርግ ሰው ምን ይለኛል፣ የሚያቀኝ ሰው ምን ይለኛል። በነገራችን ላይ የሚያውቁ ሰዎች ማለት መቼም ቢሆን አያበረታቱም ብራዘር። ይህ ምክር በደንብ አድርገህ ስማኝ። የሚያውቁ ሰዎች እንዲሁም ለሚያውቁ ሰዎች ቪዲዮህን አትላክላቸው ብትሰራ እንኳን። የሚያውቁ ሰዎች ምንድነው የሚሉ? ምክንያቱም በዛ ስራ ስኬታማ አትሆንም ይከብድሃል ብሎ አንደኛ ይከብድሃል እንዲህ ነው እያሉ ሞራልህን ነው የሚገሉ የሚያውቁ ሰዎች። ለምን? እነሱ የሚፈልጉት በሌላ በተሻለ ነገር ሌላ ነገር በአንዴ ፌም እንትን ሀብታም በምትሆን በስራ ሰርተ የተለየ የሚመደብልህ ገንዘብ ምናምን ኑሮ እኮ አይደለም። ነገር ግን የሚያውቁ ሰዎች በዚህ ነገር ላይ አንተ ስኬታማ አትሆንም ብሎ ስለሚያስቡ ለአንተም አስበው ሊሆን ይችላል ያ ሰው። ነገር ግን ለአንተ ላይ ግን ተጽዕኖ ይጎል አይሆንም አትሰራም ምናምን ባልህ ቁጥር አልችለውም ባክ ይሄ ነገር ብለህ እንድትተው ተስፋ እንድትቆርጥ ነው የሚያደርግ። የሚያደንቅህና ጥሩ ሰርተሃል ብሎ የሚል የማያውቅህ ሰው ነው። የሚያውቅህ ሰውማ ዕለት ተዕለትና ሁልጊዜ አብረሃቸው የምትኖር ሰዎች ንግግርህንም ይለምዳሉ ምናምን ብዙ ነገርህን የተላመድክ ቁጥር ደግሞ ምናምን ብዙ ነገር አለ። ስለዚህ ያን ነገር ሁሉ ስላለ በሚያውቁ ሰዎች ብለህ ተስፋ ሳትቆርጥ ሐሳብ ካለ ሐሳብህን በዚህ ዘመን ቴክኖሎጂ ሞልቷል። በብዙ ነገር እንትን ማለት ትችላለህ እና ቪዲዮ ትቀርጻለህ። ሐሳብህን ይጠቅማል። በተለይ ስትሰራ የተቻለ አቅም ሰዎችን የሚጠቅም ነገር እንደዚህ አዳዲስ ክሬተሮችን የሚጠቅም ነገር ዩቲዩብ የሚሰሩ ሰዎችን ሚዲያ ሶሻል ሚዲያ በተለያየ ነገር እውቀት ሊኖር ይችላል። እውቀት ባለህ ነገር ለሰዎችን የሚጠቅም ነገር ከሰራ ቪዲዮን ትቀርጸዋለህ፣ ኤዲት ታደርገዋለህ፣ ትፖስተዋለህ። አንተ ዛሬ የለቀቀው ቪዲዮ ዛሬ ላይ ነገ 10 ቪው ወይ 20 ቪው ሆኖ ተስፋ ሊያስቆርጥህ ይችላል። ነገር ግን ዛሬ የሰራኸው ቪዲዮ የሆነ ቀን ላይ ቫይራል ሊወጣ ይችላል። ዛሬ የሰራኸው ቪዲዮ ጥሩ በተቻለ አቅም ጥሩ ቪዲዮ ቀርጸህ ጥሩ የሰራኸው ቪዲዮ የሆነ ቀን ላይ ቫይራል ወጥቶ ሰዎችንም የሚጠቅም አንተንም ደግሞ ባላሰብከው ሰዓት የሚጠቅምህ ቪዲዮ ሆኖ ሊመጣ ይችላል። በነገራችን ላይ ቪዲዮ ዛሬ ሰርተህ በወጥነት እስከሰራህ ድረስ እስካላቆራረጥክ ድረስ አካውንቱ እስካልተውከው ድረስ ጥሩ ቪዲዮ ሰርተህ እስከለቀክ ድረስ በሆነ ጊዜ ላይ ቫይራል ሊወጣ ይችላል። ቪዲዮ ዛሬ 50 ቪው ታይቶልህ አይቆምም። እየወጣ አንተ ደግሞ ቀጣይነት ባሳየህ ቁጥር ዩቲዩብ ምርጥ የሰራው ቪዲዮ የሆነ ጊዜ ላይ ላጥ ብሎ ነው ቫይራል የሚወጣው ማለት ነው። ቫይራል የሆነ ሰዓት ላይ ቫይራል ይወጣል። የሆነ ሰዓት ላይ ሰዎች ጋር ይደርሳል። እኔ ነኝ እንዴ እስክትል ያኔማ በእርግጥ ያ እንትን በሚል ሰዓት አንተም ዩቲዩብን ተለማምደህ ካሜራን ተለማምደህ ኤዲትን ተለምደህ ምናምን ፌመስ የሆንክበት ሰዓት ሊሆን ይችላል። ላይሆንም ይችላል። በቅርቡም ከ2 ወር በኋላ ከ1 ወር በኋላ ምናምን ቫይራል ሊወጣልህ ይችላል። አሁን ባይወጣም ተስፋ ሳትቆርጥ ቪዲዮ መቅረጽና ኤዲት አድርገህ መፖስት ከቻልክ የሆነ ቀን ይጠቅማል እና በትንሹ ገና ከጅምሩ ተስፋ መቁረጥ የለብንም። ቪዲዮ ስንሰራ መሰልቸት የለብንም። ቅድም እንዳልኳችሁ የዩቲዩብ ስራ በጣም አድካሚ ነው። ኤዲቲንግ በጣም አድካሚ ነው። እንዲህ በስልክ ነው የምትሰራው። ብዙ ነገር ኮምፒውተር ላይ ኖር ይችላል ምናምን እና ገና ደክመህ እንዲህ ሰርተህ የሰራኸው ቪዲዮ ደግሞ አልታይ ሲልህ ደግሞ በጣም ተስፋ ስለሚያስቆርጥ ተስፋ መቁረጥ የለብህም። ተስፋ ሳትቆርጥ በጽናት ቆመህ ለዓላማ እስከ ገፋኸው ድረስ ይሳካልሃል። እርግጠኛ ነኝ የሆነ ቀን ይሳካልሃል። በጽናት እስከቀጠልክበት ድረስ ተስፋ እስካልቆረጥ ድረስ ዛሬ ያለውን ቪው አይተህ ተስፋ መቁረጥ የለብህም ማለት ነው ብራዘር። እና አልሐምዱሊላህ እኔም እስካሁን እስካለሁበት አሁን ትልቅ ደረጃ በጣም ኦቨር እንትን ሄጃለሁ እያልኩኝ ባይሆነው ግን አሁን እስካለሁበት ድረስ አልሐምዱሊላህ ጠንክሬ በመስራቴ ነው እዚህ የደረስኩት ማለት ነው። እና ብራዘር አንተም ጠንክረህ ከሰራ እዚህ ድረስ አለ። የተለየ ነገር የለም። እዚህ አይደለም ከኔ በላይ
እኔም ከዚህ በላይ ነው የምሄደው። እኔ እቅዴ ይሄ ሆኖ አይደለም። እኔ ለአንተ እንድነግርህ ነው። አንተ ዛሬ 1 ሰብስክራይብ የለህም ይሆናል፣ 0 ሰብስክራይብ፣ 10 ሰብስክራይብ ሊሆን ይችላል። ብዙ ጊዜ ደግሞ ዩቲዩብ ላይ 1 ሰብስክራይብ ማግኘት በጣም ከባድ ነው። የምታውቁ ሰዎች ደግሞ ታውቁታላችሁ። 1 ሰብስክራይብ ማግኘት በጣም ከባድ ነው። 1 ሰብስክራይብ በ100 ብር ብትገዛ እንኳን ላታገኘው ትችላለህ። እና 56,000 ኬ ማለት ቀላል ነገር አይደለም ብዬ ነው። እኔ ደግሞ ካለፍኩባቸው ክራውዶች አንጻርም እና አልሐምዱሊላህ እዚህ ደርሻለሁ። ነገ የተሻለ ደረጃ ላይ ታገኛላችሁ ብዬ ተስፋ አደርጋለሁ። በአላህ ፍቃድ አላህ እድሜያችን ከጨመረልን ካረዘመልን እድሜያችን ጥሩ ነገር ሰርተን የምናልፍበት ጊዜ እድሜ ከሰጠን ኢንሻአላህ እርግጠኛ ሆኜ ነው የምነግራችሁ የተሻለ ቦታ ታገኛላችሁ። እና እናንተም ስሩ። ቪዲዮ ስትቀርጹ ተስፋ አትቁረጡ። እንደነገርኳችሁ ዩቲዩብ በጣም ተስፋ የሚያስቆርጥ ነገር ነውና ማለት ነው። ተስፋ ሳትቆርጡ ከሰራችሁ ስኬታማ ትሆናላችሁ። በነገራችን ላይ የትኛውም ታላላቅ ዩቲዩበሮች፣ ታላላቅ ፌመሶች፣ ትላልቅ ዩቲዩበሮች መጀመሪያ ላይ ሳይደክማቸው አይደለም የሆነ አሁንማ በቃኝ እባክህ ይሄ ነገር ላቁሞ መሰለኝ ምናምን እስኪሉ ድረስ ከሰሩ በኋላ ይሆን ግን በጽናት ከቀጠሉ የሆነ ሰዓት አንዳንዴ ማን ልክ ቫይራል በምትወጣበት ሰዓት ተስፋ ቆርጠህ ልትወጣ ትችላለህ። ሞክረህ ቫይራል ልትወጣ ስትል አንተ ግን ተስፋ ቆርጠህ ልትወጣ ትችላለህ። እና ትላልቅ ዩቲዩበሮች ሲናገሩ የሚናገሩት ነገር ምንድነው? ተስፋ ልቆርጥ ስል ነው መልሶ በቃ ያኔ ጽናት አድርጌ ምናምን በመሆኔ አሁን እዚህ ደርሻለሁ ምናምን ብሎ ሲሉ ብዙ ጊዜ እሰማለሁኝ። ዩቲዩብም ደግሞ የሚናገረው ብራዘር ተስፋ አትቁረጥ። እኔ የምሰራቸው ቪዲዮ የሚመቻቸው ከሆነ ወይንም ይሄ ቪዲዮ ከተመቻቸው ቪዲዮን ላይክ ያድርጉት፣ ኮሜንትም ይጻፉልኝ፣ ቪዲዮንም ሼር ያድርጉት፣ አካውንቴንም ሰብስክራይብ በማድረግ እኔ ደግሞ ነገ የተሻለ እና በጥራትም በምንም ነገር የተሻለ ቪዲዮዎችን እንዳቀርብ እንዲረዳኝ ዘንድ እናንተ ይህን ነገር በማድረግ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እገዛችሁ ያስፈልገኛል ማለት ነው። ሁልጊዜ ቀጣይነት ያለው ስራ ነው እድገት። አሁን ቅድም እንዳልኳቸው እያደግን ነው የምንሄደው፣ እያደግን ነው። ስለዚህ ስንተጋገዝ ነው ማደግም ምንም ማለት የሚኖረው። ስለዚህ ይህን ቪዲዮ ላይክ፣ ሼር በማድረግ ኮሜንትን በመጻፍ እንድታገዙኝ ጠይቃችኋለሁ። የምትፈልጉት ነገር መጠየቅ የምትፈልጉት ነገር ስለዚህ ማወቅ እፈልጋለሁኝ የምትሉት ነገር ካለ በኮሜንት አስቀምጡልኝ፣ እመልስላችኋለሁ። አመሰግናለሁ።